አድጦኝ ነው ዳጥ ብሎኛል። ዛን ጊዜ ይሄ የኔ ዳሽ 100% እኔ የተሳሳትኩት እንጂ የቤተ ክርስቲያኒቱ አስተምሮ ባለመሆኑ በዚህ የተደናገራችሁ የክርስቶስ የተዋሂዶ ልጆች 100% ብድግ ይቅርታ ጠይቃቸዋል። ስለዚህ ባለፈው የተከሰተው እንዲያ ያን ትምህርት ያስተማሩት የት ነው? ሰኔ 21 የእመቤታችን ህንጸተ ቤተ ክርስቲያን ከዛ ክብረ በዓሉ ላይ ነው። ሰላም ጤና ይስጥልኝ ተከታዮቻችን፣ ዛሬ የምነግራችሁ ከዚህ ቀደም በኦርቶዶክስ ስላሴ ጾታ አለው የለውም የሚባል ክርክር ኃይለኛ ክርክር ተነስቶ ነበር። ይሄ ምን ያሳያል? አለመናበብን ነው። ግን የመጨረሻ አንድ ደስ ያለኝ ነገር ላሳያችሁ። እሱን እዩትና ከዛ በኋላ ወደ አስተያየት ይሄዳለሁ። አድጦኝ ነው ዳጥ ብሎኛል። ዛን ጊዜ ትንሽ አንዳንዴ መስከር አለ አይደለ? በምስጢር አንዱ መነኩሴ ምን አሉኝ? ምስካየዙናን አንድ መነኩሴ አቤት 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 የትምህርት ፈልቶ አንድ ቀን የፈነዳበት እንደሆን ምን ይሆነው አሉኝ። ያለኝ ያለ ድቀ ፈልቶ ያሉኝ። ስለዚህ የዛን ሰዓት በርግጥ ይሄ ትምህርት ወጥቶ አያውቅም። በብዛት አስተምረነው አናውቅም። አባቶቻችን ምእመናን የማይሸከሙትን ትምህርት ምስጢረ ስላሴ በጉባኤ ቤት የሚነገርን ነገር ወደ ውጭ አውጥታችሁ ምእመናን አታስጨንቁ። ብዙ ጊዜ ደክመው መርምረው አያገኙትምና ይደናገራሉ ምእመናን። እንደዚህ አይነት ምስጢረ ስላሴ ምስጢረ ስጋዌን ብዙ ባታወጡ ይላሉ አባቶቻችን። እና ያን ሰዓት አንድ መምህር ለስላሴ ሴትም ወንድም አይባሉም ያለ ሲያስተምር አንድ ወጣት ሰማሁ። እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸውም። እንኳን ለስላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ጾታም የላቸውም ሲባል እያለ ሲያስተምር ምን ትዝ አለኝ? ከዚህ ከሃይማኖተ አበው በሰለስቱ ምዕት ቃል ነአምን ከመቦ ለእግዚአብሔር ቃል አእይንት ወአይዛን አይዳው ወአይጋር ወኩሎም ለተርፎ አካላት ለእግዚአብሔር አይን፣ እጅ፣ አፍንጫ፣ እጅ፣ እግር ሌሎችም የቀሩት አካላት እንዳሉ እናምናለን። ነገር ግን ይመረመራል ቢሉ ነገር ግን አይመረመርም ረቂቅ ነው ይላል። ይሄን ወኩሎም ለተርፎ አካላት የቀሩትም አካላት አሉት የሚለው አንዱ ገጸ ንባብ እሱ ሆኖ ሳለ ሌላው ምን ትዝ አለኝ? መጽሐፈ ሚላድ የሚባል መጽሐፍ አለ። እሱ ያልተመረመረ መጽሐፍ ነው። እውነት ለመናገር ያልተመረመረ መጽሐፍ ነው። እሱ ጠቅላላ በቃ በእኛ አካል ያለው ሁሉ እንዳለው ቁጭ አድርጎ የሚናገር መጽሐፍ ነውና በገጸ ንባብ ከዛ በትርጓሜ ከዛኛው መጽሐፍ አደናገረኝ። ምንል ግን ለስላሴ ለመላእክት ለነፍስ ጾታ አይነገርም፣ አንቀጽ እንጂ ጾታ አይነገርም ነው የሚባል። እንግዲህ መቼም ሰይጣን ክፉ ስለሆነ ምዕመናን እንደሚወዱኝ ያውቃለሁ። እኔ ደግሞ ጠያቂ ሰው ነኝ። ስለዚህ ወዲያው እንደወረድኩ ከዛውን የተያዝኩት ከዛው እኮ መምህር ቃለ ሕይወትም ራሱ አለ የራሴ ተማሪዎች ገጠሙኝ አይደል እንዴ? ወርጄ ከዛ አስተምሬ ከዚህ በፊት እንደምታውቁት ሁላችንም ጥያቄ ፈጥሮብን ነበረ። አንዱ ጾታ አለው አንዱ ጾታ የለውም እያሉ ሲያስተምሩ አይተን ነበር። በአሁኑ ሰዓት የሆነ ነገር ተናግራችሁ ስትናገሩ ሙሉ ህዝብን የሚያማክል ማለት ማህበረሰብን ወይም ሀገርን የሚያማክል ነው መናገር ያለብን። አባታችን አድጦኝ ነው ብለዋል ደስ በሚል ቃላት። የሰው ልጅ የመጨረሻ እውቀት ትህትና ሌብል ሲደርስ ከስተቱ ወዲያውኑ ነው የሚታረመው። አባታችንም ከዚህ ስተታቸው ታርሞ አድጦኝ ነው ተሳስቼ ነው አሉ። አድጦኝ ነው ዳጥ ብሎኛል። ዛን ጊዜ ደግሞ የተሳሳቱበትን መንገድ እያንዳንዱ አንስተው አስረድተዋል ያነበቡትን መጽሐፍ። ስለዚህ ከባዶ ተነስተው እንዳልሆነና መረጃ እንዳላቸው ነው። በተሰጣቸው ትምህርት አሁን ተነስተው ይቅርታ ጠይቀዋል። ከዚህ በላይ ምን ደስ የሚል ነገር አለ? ግን አንድ ጉድለት አለ። ብዙ ጊዜ ስናስተምር አሁን እንደ ድሮ አንድን ማህበረሰብ ወይም አንድን አካባቢ ብቻ አስተምረን የምንቀርበት አይደለም። መላ ሀገሪቱን ነው ብሎም በዓለም ያለ አማርኛ ቋንቋ የሚችል ወይም በትርጉም የሚሰማን እያስተማርን ያለን ነውና ስንናገር ከዚህ በኋላ መጀመሪያ 100% እርግጠኛ ሆነን ነው
አንድ መጽሐፍ የሚያስመርቅ ሰው ሰዎችን የሚያስገመግመው ለምንድን ነው? ለብዙ ህዝብ ከመድረሱ በፊት ስህተት ካለው ያንን ስህተት እንዲያረሙትና ህዝብን ወደ ስህተት ጎዳና ላለመውሰድ የሚደረግ ጥረት ነው። አሁንም ስናስተምር የሃይማኖት አባቶችም ይሁን ማንኛውም ሰው ሲያስተምር ምንድን ነው 7 ጊዜ ለካ 1 ጊዜ ቁረጥ የሚባለው ነውና 7 ጊዜም ይሁን ከዛ በላይ አረጋግጦ ወደ ህዝብ ነው መልቀቅ ያለብን። አሁን ስላሴ ጾታ አላቸው፣ አይንም እግርም ሁሉ ነገር አላቸው፣ ለመላእክት ብቻ ነው ያልተሰጠው ብለው አስተምረው ነበረ። ሌሎቹ ደግሞ ተነስተው ስላሴ ጾታ የላቸውም ብለው እያስተማሩ እኔ ራሱ ዝግብ ገብቼ ምንድን ነው የሚያስተምሩት? ሳይናበቡ ነው እንዴ? በኢትዮጵያ ያለው የኦርቶዶክስ አስተምሮት ተመሳሳይ አይደለም እንዴ ወደሚል ጥያቄ ገብቼ ነበረ። ተሳስተው ነው። አንድ ሰው ደግሞ ይሳሳታል፣ ስህተቱን ደግሞ ወጥተው ይቅርታ ብለዋል። አድጥ ወይ ነው ብለዋል። ደስ በሚል ሁኔታ ያነበቡበትን ሁሉ ተናግረዋል። ይሄ የኔ ዳሽ 100% እኔ የተሳሳትኩት እንጂ የቤተ ክርስቲያኒቱ አስተምሮ ባለመሆኑ በዚህ የተደናገራችሁ የክርስቶስ የተዋሂዶ ልጆች 100% ብድግ ብዬ ይቅርታ ጠይቃቸዋል። ስለዚህ እና ያን ሰዓት አንድ መምህር ለስላሴ ሴትም ወንድም አይባሉም እያለ ሲያስተምር አንድ ወጣት ሰማሁ። እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸው። እንኳን ለስላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ጾታም የላቸውም ሲባል እያለ ሲያስተምር ምን ትዝ አለኝ? ከዚህ ከሃይማኖት አበው በሰለስቱ ምዕት ቃል ነአምን ከመቦ ለእግዚአብሔር ቃል አእይንት ወአይዛን አይዳው ወአይጋር ወኩሎም ለተርፎ አካላት ለእግዚአብሔር አይን፣ እጅ፣ አፍንጫ፣ እጅ፣ እግር ሌሎችም የቀሩት አካላት እንዳሉ እናምናለን። ነገር ግን ይመረመራል ቢሉ ነገር ግን አይመረመርም ረቂቅ ነው ይላል። እና በዚህ የተነሳ ስላሴ ጾታ አላቸው የላቸውም በሚል አልተግባቡም በሚል በሌሎች ሃይማኖቶች የተለያየ ሐሳብ ሲነሳ ነበረ። በእርግጥ አሁን ላይ አንድ ሃይማኖት የራሱን ሃይማኖት የሚገነባው በሌሎች ስህተት ነውና ሰው ይሳሳታል ብለው አይገምቱም። ሙሉ መረጃ እስከሚደርስ አልጠበቁም ነበር እና ብዙ ነገር ሲናገሩ ነበረ። ተነስተው ይቅርታ ተሳስቻለሁ ብለው በተለቀቀው ሚዲያ ለህዝብ እንደደረሰ ሁሉ ይህም ደርሷልና ላይክ ኤንድ ሰብስክራይብ እያደረጋችሁ የዩቲዩብ ቻናል ቤተሰቡ ይሁኑ። ባለፈው የተከሰተው እንዲያ ያን ትምህርት ያስተማሩት የት ነው? ሰኔ 21 ያው ያስተማሩበትንም ቦታ ተናግረዋል። በዛ ላይ እንደተሳሳቱ ይቅርታ እንደጠየቁ ሁሉ የት እንዳስተማሩ ተናግረዋል። ስለዚህ ሁሉም ከስተቱ ምን ማድረግ ነው ያለበት? እኔ ትክክል ነኝ ማለት ሳይሆን ከስተቱ ነው መማር ያለበት። እኔ ሌላ ቢሆን አንዳንድ ትንሽ ሂንቱ ወይም እውቀት የሌለው ሰው ቢሆን ወደ ሃይማኖት ለመቀየር ነበር የሚሯሯጠው። ምክንያቱም እኔ ያልኩትን አልተቀበሉልኝም ብሎ። ግን ስናውቅ እንደዚህ ነውና ያስተማሩበትን ቦታ ሁሉ ተናግረዋል። ስሙ። ባለፈው የተከሰተው እንዲያ ያን ትምህርት ያስተማሩት የት ነው? ሰኔ 21 የእመቤታችን ህንጸተ ቤተክርስቲያን ከዛ ክብረ በዓሉ ላይ ነው ያስተማርኩት። የሀገረ ስብከቱ ስራ አስኪያጅ ነበሩ። ሊቀ ስልጣናት ሲሉ ሰምቻለሁ። አዎ ሀገረ ስብከቱ ስራ አስኪያጅ ባሉበት፣ መካነ ነገስት ግምጃ ቤት መምህር ባሉበት፣ ብዙ ሊቃውንት የጎንደር ሊቃውንት ባሉበት። መልካም። እና ይሄ ትምህርቱን ካስተማሩት በኋላ መቼስ ሰምተዋል በሚዲያው። ትምህርቱ ምን ነበረ? እስኪ እሱ መጀመሪያ አምነውበት ወይስ እንደው ቀን የማይጥለው የለ ሆኖ ነው ያስተማሩት? አድጦኝ ነው ዳጥ ብሎኛል። አይ ዛን ጊዜ ትንሽ አንዳንዴ መስከር አለ አይደለ? በምስጢር አንዱ መነኩሴ ምን አሉኝ? ምስካየ ዙናን አንድ መነኩሴ አቤት 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 ይሄ ትምህርት ፈልቶ አንድ ቀን የፈነዳበት እንደሆን ምን ይሆኑ አሉኝ። ያለኝ ያለው አንድ ቀን ፈልቶ ያሉኝ። ስለዚህ የዛን ሰዓት በእርግጥ ይሄ ትምህርት ወጥቶ አያውቅም። በብዛት አስተምረን አናውቅም። አባቶቻችን ምእመናን የማይሸከሙትን ትምህርት ምስጢረ ስላሴ በጉባኤ ቤት የሚነገርን ነገር ወደ ውጭ አውጥታችሁ ምእመናን አታስጨንቁ። ብዙ ጊዜ ደክመው መርምረው አያገኙትምና ይደናገራሉ ምእመናን። እንደዚህ አይነት ምስጢረ ስላሴ ምስጢረ ስጋዌን ብዙ ባታወጡ ይላሉ አባቶቻችን። ከተናገርኩት ውስጥ አንዱ ነበርኩኝ። አሁን ምላሽ ስላገኘው ደስ ብሎኛል። ግን በዛን ሰዓት ሰክሬ ነበር ያሉት ጣጥተው አይደለም። የሰው ልጅ ምንድነው አንዳንዴ ይሳሳታል
ወይም በንግግር ወቅት ትክክለኛ ነገር አልተናገርኩም ለማለት እንጂ ሰክሬ ነው ደግሞ የሚለውን አውጥተው እንዳያራግቡት ሲያስተምሩ ምንድነው አንዳንዴ ሐሳብ ይመጣላችሁ ይሄለ ሞቅ ብሎኝ ወይም ይሄ አላ አንዳንዴ ስታስተምሩ ሞቅ ወይም በመርቃና ወይም ደስ በዛው ቀጥላችሁ የምትሄዱበት እሱን ለማለት እንጂ ጠጥተው አይደለም። ኤኒዌይስ ደስ ይላል። በዚህ ዙሪያ ብዙ ትችትም ቅሬታም ቀርቦ ነበረ። ጸጥ የሚያደርግ ምላሽ ተመልሷል። ታንኪው እናመሰግናለን። ለስላሴ ለመላእክት ለነፍስ ጾታ አይነገርም። በዚህም ስተታቸው የተነሳ አስተካክለው መልሰው አስተምረዋልና ለስላሴ ለመላእክት ለነፍስ ጾታ አይነገርም፣ አንቀጽ እንጂ ጾታ አይነገርም ነው የሚባል። እንግዲህ መቼም ሰይጣን ክፉ ስለሆነ ምዕመናን እንደሚወዱኝ ያውቃለሁ። እኔ ደግሞ ጠያቂ ሰው ነኝ። ስለዚህ ወዲያው እንደወረድኩ ከዛውን የተያዝኩት ከዛው እኮ መምህር ቃለ ሕይወት ምራሱ አለ የራሴ ተማሪዎች ገጠሙኝ አይደል እንዴ? ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም፣ ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። አሁን ላይ ትውልዱ የሆነ ነገር ተሳስታችሁ አያሳልፋችሁም። ደስ የሚለው የትም ተነስቶ በፊት አስተማርክ ምን አደረክ ጨረስክ ትወጣለህ የሚጠይቅህ የለም። አክብሮቱ ነው በእርግጥ እንዳትጠይቅ የሚያደርግህ እንጂ እውቀቱ አይደለም። አሁን ላይ ጀስት አባቶችም ተቀራርቦ የመጠየቅ የመወያየት ጉዳይ እየዳበረ መጥቷል። በፊት እንደዚህ ሲሆን ንቀት ወይም ቀርበህ ብትናገር እንደ ንቀት ይቆጠር ነበረ። በቃ አከበር ካስተማረ ትክክል ነው ብለህ ትሄድ ነበር። አሁን ላይ ግን ያቀርቶ ወዲያውኑ ሰው የመጠየቅ ባህሉ በጣም ሰፍቷል፣ ዳብሯል እና ሁሉም በማንኛውም ነገር የማወቅ እድሉም ከፍ እያለ ሄዷልና ወዲያውኑ ነው የጠየቁኝ፣ ወዲያውኑ ያዙኝ አለ። አሁን ይቅርታ ጠይቀዋል። ከዚህ በኋላ ግን እንዲህ ያሉ ክፍተቶችን ቀድሞ ማረም ይመስል የለም። አንድ የሃይማኖት ተቋም በየትኛውም ይሁን ተመሳሳይ ትምህርት ነው መስጠት ያለበት። ኢትዮጵያም ይሁን አውሮፓ፣ አሜሪካም ይሁን አፍሪካ በተመሳሳይ ትምህርት ነው መሰበክ ያለበት እንጂ አንድ ኦርቶዶክስ ተዋህዶ ከሆነ ተመሳሳይ ሃይማኖት ነው መሆን ያለበት። ተመሳሳይ በየትኛውም ዓለም ምክንያቱም ተመሳሳይ መረጃ ነው መኖር ያለበት ብዬ እጠይቃለሁ። ሌሎችም መረጃዎችን ቢሆኑ እንደዚህ ከተሳሳቱ ከመሳሳት በፊት ጠንቅቆ ማወቅን የመሰለ የለም። ከተሳሳቱ ደግሞ እንደዚህ በትህትና ይቅርታ ማለት ያለ ነው። የዩቲዩብ ቻናል ቤተሰብ የሆኑ ላይክ ኤንድ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።